ቤተ ክህነቱ ታምሷል። አዲስ አበባ ሀገረ ስብከት ሊቀ ጳጳስ መውረዱን ተከትሎ ግርግሩ ከፍ ብሏል። ግብረ ሰዶማዊ ፈረንጅ የጉባኤ ቤቶች እንዲበተኑ አደረገ። አባ ገብረ ኪዳን እንዳትሳሳቱ ሲሉ አስጠነቀቁ። ዶክተር ፕሮፌሰር በስቷል ግን ምንም መፍትሄ አምጥተውልን አያውቁም። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ሰብስክራይብ ያደረጋችሁ አይደለም፣ ላይክ ያደረጋችሁ አይደለም። ቀን ከሌት መረጃዎችን እየሰራን ነው፣ ሐሳቦችን እያመጣን ነው። የእናንተ ላይክ ሼር ማድረግ እጅግ ያስፈልገናል፣ ግን ያደረጋችሁ አይደለም። ስለዚህ እባካችሁ ውድ ኦርቶዶክሳውያን ሼር በማድረግ ላይክ በማድረግ መረጃውን በማዳረስ ትብብራችሁን አጋርነታችሁን አሳዩን እንላለን። ወደ መረጃችን በቀጥታ ስናመራ ጥብቅ መረጃ ነው ዛሬ የምናሰማችሁ። የቤተ ክህነቱን መታመስ ለሁለት መከፈል መንግስት ጣልቃ እንዲገባ የቀረበውን ጥሪ አመላክተን መረጃ እናቀርብላችሁ። እንግዲህ በነገራችን ላይ መረጃዎችን የምንሰራው በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ይሄ መረጃ ይለቀቃል። እንዲሁ ደግሞ ሌላ መረጃ ምሽት 4 ሰዓት ላይ በድጋሚ እንለቃለን። እንዲሁ ደግሞ ሰበር የሆኑ መረጃዎች ደግሞ ከመጡ በሌሊቱም ዝግጅቶችን የምናቀርብ ስለሚሆን ቢያንስ ከ1 ሰዓት ጀምሮ የሚለቀቁ የያሮስ መረጃዎችን እንድትከታተሉ ከወዲሁ ለመግለጽ እወዳለሁኝ። ስለዚህ ሰብስክራይብ ላይክ ስታደርጉ የደወል ምልክቷን መጫናችሁ እንዳይዘነጋ። የመጀመሪያውን መረጃ እናሰማችሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት በቅዱስ ሲኖዶስ በቋሚ ሲኖዶስ በሀገረ ስብከቱ ሊቀ ጳጳስ በቅዱስ ፓትርያርኩ እንዲሁም ደግሞ በገዳማትና አድባራት አለቃዎች መካከል ከፍተኛ የሆኑ ነገሮች ከሰሞኑ ሲዘዋወሩ ሰምተናል። ይሄው ምንድነው ካላችሁ ወይንም ካልን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት የብፁዕ አቡነ ሕርያቆስ ከሀገረ ስብከቱ እንዲወርዱ ወይንም ለጊዜው እንዲታገዱ የሚል ከቋሚ ሲኖዶስ መግለጫ መሰጠቱ ደብዳቤ መጻፉ ይታወቃል። የደብዳቤውን ሐሳብ ሳቀርብላችሁ እዚህ ጋር ትንታኔ ለመስጠት ስለወደድኩኝ ነው። እንግዲህ ቋሚ ሲኖዶስ ሐምሌ 29 ነው መረጃውን ያወጣው ወይም ደብዳቤውን የጻፈው። ባደረገው ስብሰባ መሰረት በአዲስ አበባ ሀገረ ስብከት የተፈጠረ ያለውን ሕገ ቤተ ክርስቲያንና የበላይ አካል መመሪያን ጠብቆ ያለ መስራት አለ የተባለውን የገንዘብ ብክነትና ከፍተኛ የአሰራር ግድፈት ለማረም እንዲቻል ጉዳዮች ተጣርቶ በጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልአተ ጉባኤ መጨረሻ ውሳኔ እስኪሰጥ ድረስ ብፁዕነቶ ከአዲስ አበባ ሀገረ ስብከት ታግደው የሀዲያና ስልጤ ሀገረ ስብከትን ብቻ በአባትነት እንዲመሩ የሚል ከዚህ ከቋሚ ሲኖዶስ ለብፁዕ አቡነ ሕርያቆስ ደብዳቤ ይጻፋል። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። ግልባጭም ተሰጥቶ ነበር። የደብዳቤው ላይ ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት፣ ለአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት፣ ለአዲስ አበባ ሰላምና ጸጥታ ቢሮ፣ ለሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት የሚል ደብዳቤ ከቋሚ ሲኖዶስ በቀጥታ ለማን ተጻፈ? ለብፁዕ አቡነ ሕርያቆስ። በነገራችን ላይ ብፁዕ አቡነ ሕርያቆስ ብቻ ሳይሆኑ የአዲስ አበባ ሀገረ ስብከትን በስራ አስኪያጅነትም እንዲመሩ የተነገራቸው አባት ቆሞስ አባ ገብረመድህን ንጉሴም የእግድ ደብዳቤ ተሰጥቷቸዋል። ወይንም እሳቸውም እንደ ብፁዕ አቡነ ሕርያቆስ ከስራ አስኪያጅነታቸው እንዲወጡ ተደርጓል። ልክ ይሄ ነገር ከመጣ በኋላ ቀጣይ የመጡትን ነገሮች ነው ለማስደመጥ የምሻው ወይንም የምወደው። ይሄው ምንድነው ከብፁዕ አቡነ ሕርያቆስ መታገድ ጀምሮ ከፍተኛ ግርግሮች አዲስ አበባ ሀገረ ስብከትን ጠቅላይ ቤተ ክህነትን ቋሚ ሲኖዶስን ማወክ ጀመረ። ምክንያቱም በቀጥታ ቋሚ ሲኖዶስ የጻፈው ደብዳቤ ነው ታግደዋል የሚል ነው። ሁለት ሐሳቦች መነሳት ጀመሩ። አንደኛ ታግደዋል ከተባለ የእግዱን ደብዳቤ እንዲሁ በቃል ብቻ ወይንም በአንድ ደብዳቤ ብቻ ሀገረ ስብከትን ያክል ያውም አዲስ አበባን የሚያክልን ሀገረ ስብከት የሚያስተዳድሩት ሊቀ ጳጳስ በአንድ ደብዳቤ ብቻ ይውጡ ብሎ ማለት ምን ማለት ነው የሚል ሐሳብ ያለው ደብዳቤ ለቀጥታ ለቅዱስ ፓትርያርኩ ተላከ። ከማን ካላችሁ ከብፁዕ አቡነ ሕርያቆስ። ሁለተኛ ደግሞ 2-3 ሐሳቦች ያሉበትን ነው ብፁዕ አቡነ ሕርያቆስ የጻፉት። የመጀመሪያው ቅዱስ ፓትርያርኩ ጉዳዩን ገብተው በደንብ ጠለቅ ብለው እንዲመለከቱ የሚል ሐሳብ ያለበት ነው። ሁለተኛው ሐሳብ ደግሞ
ሆነ ተብሎ የታቀደ እቅድ ሰነዶች እንዲወጡ ዶክመንቶች እንዲዛቡ መረጃዎች እንዲወጡ ተብሎ የታቀደ ነው። እስከ ጥቅምት ሲኖዶስ ሀገረ ስብከቱን በሊቀ ጳጳስነት አትመሩም ብሎ ማለት እጅግ ኦርቶዶክሳዊም ያልሆነ ስርዓተ ቤተክርስቲያን ያልጠበቀና በማን አለብኝነት የተደረገ ነው። ስለዚህ አሉ መንግስት ጣልቃ በመግባት ገለልተኛ አካል ብለው የጠቀሱት ማለት ነው። መንግስት ጣልቃ በመግባት እንግዲህ ደብዳቤው እንደምትመለከቱት ነው። ጣልቃ በመግባት መንግስት ጉዳዩን እንዲመለከተው የሚል ሐሳብ ተነስቷል። ያ ማለት ከብፁዕ አቡነ ያዕቆስ ሀገረ ስብከት ነው፣ ከአዲስ አበባ ሀገረ ስብከት ነው ይሄ ደብዳቤ ለቅዱስ ፓትርያርኩ በቀጥታ እንዲጻፍ የተደረገው። በሆደ ሰፊነት መታየት ይቻል ነበር፣ ነገሩን በእርጋታ መመርመር ይቻል ነበር። በአንድ ደብዳቤ በፍጥነት ማውጣቱ ትክክል አይደለም፣ መመርመር መፈተሽ አለበት። ስለዚህ ገለልተኛ አጣሪ የሆነው መንግስት በአስቸኳይ እንዲገባና እንዲያጣራ ጥፋተኛም ካለ እንዲጠይቅ እንዲደረግ ብለው አባ ሕርያቆስ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ለብፁዕ ቅዱስ ፓትርያርኩ ደብዳቤ ጽፏል። መቼ? ቋሚ ሲኖዶስ ደብዳቤውን በጻፈ በማግስቱ። አሁን እዚህ ጋር ሁለት ሐሳቦችን ስናነሳ ቋሚ ሲኖዶስ አስቸኳይ ውሳኔዎችን መወሰን ይችላል ወይንስ አይችልም ካልን ይችላል። በቤተ ክርስቲያኒቷ ላይ ድንገተኛና አስቸኳይ የአስተዳደር ችግር ሲያጋጥም ጊዜያዊና አስቸኳይ ውሳኔዎችን የመስጠት ሙሉ ስልጣን ቋሚ ሲኖዶስ አለው። ሁላችንም እንደምናውቀው ምልአተ ጉባኤው በአመት 2 ጊዜ ነው የሚካሄደው። ወርሃ ጥቅምት አመት በገባ በወርሃ ጥቅምት 12ኛ ቀን ላይና በረክበ ካህናት አጋማሽ ማለት ነው። ምልአተ ጉባኤው ተሰብስቦ እስኪወስን ግን በአመት ውስጥ ለሚደረጉ ጊዜያዊም አስተዳደራዊም አስቸኳይ ለሆኑ ውሳኔዎች በየአመቱ ቋሚ ሲኖዶስ ይወሰናል፣ ይመረጣል። ስለዚህ የሚመረጠው የሲኖዶስ ቋሚ ሲኖዶስ አባላት ውሳኔ ማስተላለፍ ሙሉ ስልጣን አላቸው። ለምሳሌ አቡነ ሩፋኤልን በነበረባቸው ምንድነው የሚባለው በሀገረ ስብከታቸው የሰሩት ስራ እዚህ ግባ የማይባል በመሆኑና በጣም ቅሬታ ሲቀርብባቸው 5 ኪሎ እንዲቀመጡ ተደርገዋል በቋሚ ሲኖዶስ ውሳኔ። እንዲሁም አባታችን ብፁዕ አቡነ ሕርያቆስም በቋሚ ሲኖዶስ ውሳኔ እንዲታገዱ እስከ መች ካልን እስከ ጥቅምቱ ሲኖዶስ 2019 ማለት። እንዲሁም የአዲስ አበባ ሀገረ ስብከት ስራ አስኪያጅ የሆኑት ቆሞስ አባ ገብረ መድኅን ንጉሴ ማለት። ስለዚህ ይሄን ምንድነው የሚያመላክተው ካላችሁ አሁን ጉዳዩ በጣም ከሯል። የመጀመሪያው የአዲስ አበባ ሀገረ ስብከትን በጵጵስና መምራት የሚፈልጉ አካላት ይነሳሉ። እስከዛስ ማን ነው የሚያስተዳድረው የሚለውም ራሱን የቻለ ነው። እሺ ጠቅላይ ቤተ ክህነቱ እንኳን ያስተዳድር ወይም ቋሚ ሲኖዶስ እንኳን ይምራ ቢባል በዚህ ሁሉ ክፍተት ውስጥ ቢያንስ 2-3 ወራት ውስጥ የአዲስ አበባ ሙስናው ይታወቃል፣ የሚሰራው ስራ ይታወቃል፣ የዘረኝነቱ ጉዳይ ይታወቃል። ስንት አይነት ነገሮች ሊሰሩ ይችላል። ይሄ ሲታሰብ በጣም አደገኛና የከረረ መከፋፈል የተፈጠረ ያለ እስኪመስል ድረስ የቤተ ክህነቱ ጉዳይ የቋሚ ሲኖዶሱ ጉዳይ የመታመስ እጣ እየገጠመው እንደሆነ ልናውቅ ችለናል። ቢሆንም ደብዳቤው ተጽፏል። በቀጣይ ምን ሊፈጠር ይችላል የሚለውን አብረን እንመለከታለን። ወደ ቀጣይ መረጃችን እናምራ እስቲ። በቀጣይ መረጃችን ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን እናገኛቸው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ኤአይ አስመስለው እንግዲህ ዘመኑ የቴክኖሎጂ ነው፣ የረቀቀ ዘመን ነው፣ ታውቃላችሁ፣ እናውቀዋለን። ኤአይ አስመስለው ስውሯ ማርያም ሂዱ፣ መሪጌታ እንትና ጋር ሂዱ፣ ፎሎ አድርጉኝ፣ ላይክ አድርጉኝ፣ እድል ምንም ቢሆን መልካም መጥፎ እድል ሊኖር ይችላል የሚል አስመስለው ሰሩ እና ኤአይ ነው። ግን አንዳንዱ ኤአይ አይመስልም። ኤአይን መለየት የማይችለው አባ ገብረ ኪዳንን የሚወደው ምዕመን አባታችን ትክክል ናቸው ብለው እንዲሉ የሚያሳይ ነገር እየታየ ነው። እኔ አላቅም ኤአይ ነው ሲሉ የተናገሩትን ላሰማችሁ። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም።
በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርን የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4ቱ ጉባኤ። እንግዲህ ዘመኑ በጣም ከብዷል፣ አደገኛ ነው። እኔ በጣም ያስደነገጠኝ ያስለቀሰኝ የፈራሁትንም አንድ ጉዳይ ላሰማቸው። ዘማሪ ብርሃኑን ሁላችንም እናውቃለን። በዚህ ለቤተ ክርስቲያን ድምጽ በመሆን በመቃወም ግብረ ሰዶማዊነትን በመቃወማቸው ምክንያት የታሰሩ ወንድሞቻችንን የደብረ ብርሃን አገልጋዮች እናውቃቸዋለን። የመጨረሻ ማስጠንቀቂያ ቤተ ክርስቲያናችንን ቆሻሾች ገብተውበት እንዳበላሹ አሁን አንድ ነገር ሲነገር ትሰማላችሁ። ይህንን አደገኛውና ጸያፊን ድርጊት አንድ የውጭ ዜጋ የአብነት መምህሩ ጋር መጥቶ ይገናኛቸዋል፣ ይከውነዋል። የአብነት መምህሩ ደግሞ የአብነት ተማሪዎችን ያስነውሯቸዋል። ይህ ነገር ሲታወቅ ጉባኤ ቤቱ ፈረሰ። አዲስ አበባ የተለመደ ቃል እስኪመስል ድረስ ቤተክርስቲያኒቷ ላይ አስነዋሪው አደገኛው ባዕድ የሆነው ነገር ገባ። አሁን ውጊያው ከውስጥም ከውጭም በእንደነዚህ አይነት ነገር የተጠለፉትም ጋር ነው። ቪዲዮን ላሳያችሁ። እኔ በጣም ያለቀስኩበት ላይክ አድርጉ ምንለው ሼር አድርጉ ምንለው እኛ ገንዘብ እንድናገኝ እንድንታወቅ ምናምን አይደል። እንዲህ አይነት ባዕድ ይሆን፣ እንዲህ አይነት አደገኛ ይሆን፣ እንዲህ አይነት ለትውልድ ጸር ይሆን፣ ለቤተ ክርስቲያን ጸር ይሆን፣ ለመናገር የሚከብድ የከረፋ ነገር እንዲወገር ነው። ሰላማዊት የሆነች ደጃችን ሰላም እንድትሆን፣ ንጽሕት የሆነች ቤታችን ንጹህ እንድትሆን፣ ተዳርፈው እንዳያሳድፏት፣ ቆሽሸው እንዳያቆሽሿት
እንዲወገዱ ነው እኛ እየሰራን ያለ። ለዛ ነው ሼር አድርጉ የምንላችሁ። እኛን እንድታቁ እንድንታወቅ እንድንገን አይደል፣ ምናችንም አይደለም። እኔ ታወቅኩ ካልታወቅኩ ቲክቶክ ላይ የማገኛት ስባሪ ሳንቲም የለችም። ይሄን ወቁ። ዩቲዩብ ላይ ጠንክረን በርትተን እየሰራን ያለን አንድ ላይ ቤተክርስቲያንን ከፍ እንድናረግ በማህበራዊ ሚዲያ የምናስተዋውቀው እቺን ቤተክርስቲያን እንድንጠብቅ። ስለዚህ ቢያንስ ይሄን መረጃ አጋሩ። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪው በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው በበጀት የሚንቀሳቀስ ነው። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና ሰጣልን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይህ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብለው እያለቀሱ የሚያዋሩን ነው አሉ። ገበናቸው ተሸፍኗል፣ እሱም ንስሐ ገብተዋል። አይመለከትም ከተለወጡ በኋላ። እዚህ ቤተክርስቲያን ከባድ ፈተና ነች የምንለው ለዚህ ነው። የሀገር ውስጥ ችግር ብቻ አይደለም፣ ከውጭ ነው እየተሰራ ያለው። ቤተክርስቲያኖች በብዛት ስትቃወም የምትታወቀው ግብረ ሰዶም። እዚህ ቤተክርስቲያንን በምን አይነት መንገድ ሰርስረን ልክ እንደ ካቶሊክ ግብረ ሰዶም ውጭ እንዳሉት ማለት ልደግፍ ለማድረግ ወደዱም ጠሉ አመራሮቹን መቆጣጠር አለብን። ከታች ሰንሰለቱ ቅድም እንዳሉት እነሱ ላይ ከደረሰ ከፈረሙ በኋላ አለቀ። ያን ለማድረግ ነው እየሰሩ ያሉት። እዚህ አሁን እንዴት አድርገን መስራት እንዳለበት አላውቅም። ስሜት ይነካል። አገልጋዮች ጋር ወሬው ስጠይቅ እኔና እሱ ስንጠይቅ ያኔ ስንሰማ እሱ የቆየ ይለዋል። አባ ጋር ሄደህ ስጠይቅ እሱማ እንደዚህ እኮ ይለዋል። ግን አብረው ቆማሉ። ቅዳሴው ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል ወይ እስከ ማለት ነው እኛ የሚሰማ የነበረው ስሜት ማለት ነው። ዞር ብሎ ደግሞ ያ ሰውዬ ንስሐ አስገብተን ስናስወጣ ጎበዝ ይሉናል መተው። እኛ ለጉብዝና አይደለም ጥያቄያችን። ቢያንስ ቤተ መቅደሷ የምናለቅስበትን ቦታ አጽሉልን። በዓለም ጨቅይተን ስንመጣ በበደል ረክሰን ስንመጣ ቤተ መቅደስ ጋር ቆመን የምናለቅስበት ቦታ ስጡን፣ ይንጻልን እሱ ቦታ። ይህን የኛ ጥያቄ። ልጆቻችን እንላክ ወደ ቤተ መቅደሱ። እንደዚህ አይነት ጅቦች እያሉ እንዴት አድርገን እንላክ እያልን እየፈራን ልጆች የሚማሩበት የሚያርጉበት። እንግዲህ አሁን ፍልሰታ መታለች። የልጆችን ነገር አንገዙ ላይ ነጠላውን አድርጎ የሚሮጥ ልጅ አሁን ስልክ የምንሰማው ስልክ ትታመማለህ። ቴክስቶቹ ማየት ትችላለህ። የ9 10 ዓመት ልጆች በዚህ ጉዳይ ውስጥ እየከተቷቸው ከተለያዩ ክፍለ ሀገራት አሁን ከወጣም በኋላ እግዚአብሔር ምክንያት አለው። ለዚህ ነው የማይደወል ስልክ የለም። እኛ ጋር እንደዚህ ተደርጓል፣ እኛ ጋር እንደዚህ ነው ጠቁመን ነበር እምቢ አሉን። እንዲህ በቃ ዝምታ በስተዋል። እኔ አሁን አገልጋዩ ከታሰርኩ ወጣ በኋላ ይቅርብህ የማይለኝም አንዳንዱ በቃ ብሬ ጣተውም እንዲህ ይሉኛል። አገልጋዩ ነው እኮ። ጀግኖች ደግሞ አሉ። አንበሳ ይላል መጥቶ። ይሄ ነው ለሃይማኖት መሆን ያለበት። እኔ አሁን ቆሜ የማወራው ስላመንኩበት የመጣ ነው ስላመንበት እንጂ እየሰማን ዝም ስትል ነገታ ቤት ይመጣል። በፊት ኤችአይቪ ከ10 አንድ ምናምን ይባላል ነበር። ከ10 ሰው አንዱ ምናምን ይባል ነበር። አሁን ይሄ ነገርም እዛ ሳይደርስ እንግጨው፣ ባጭሩ እንግጨው እና አስተምረው። ትውልዱ ሳያቅ ነው እዚህ ውስጥ እየገባ ያለው። በመጠጥ ተገፋፍቶ ሊሆን ይችላል፣ በተለያየ ነገር ተገፋፍቶ ይሆናል። እዚህ ውስጥ እየተዘፈቀ ነውና አይናችሁን ገልጻችሁ በተለይ ሰንበት ትምህርት ቤት አመራሮች፣ የአብነት ትምህርት ቤት ያላችሁ የበላይ ጠባቂዎች፣ የቤተክርስቲያን አባቶች ልጆቻችሁን በደንብ ምሩ። ግዴላችሁም አበል አምጡ ይሄን አምጡ ከማለት ይልቅ እነዚህ ልጆች ለውጡ። ሰው ካጣችሁ በኋላ ነገ ብትጮሁ ብታለቅሱ የሚሰማችሁ አካል አይኖር። ስለዚህ ይሄን ቢታሰብበት ባይ ነው። እሺ ወደ እናንተ እንሂድና ወደ ሌላኛው ጥያቄ እንሄዳለን። በጣም አሳፋሪ እጅግም አስነዋሪ እጅግም አስፈሪ ነገር ነው ያየ ነው። እግዚአብሔር አምላክ ጨርሶ ይጠብቀን ነው የምንለው። የሁሉ ነገር ይደረጋል። ሀገራችን እንዲህ አይነት ልምምድ ውስጥ ገብታለች። የምንፈራው የፈራነው ያሰጋን ነገር ኢትዮጵያ ላይ ገብቷል። ይሄን በነገራችን ላይ ቤተክርስቲያናችን ብቻ ሳይሆን በኢትዮጵያ ሀገራችን በብዙ ቦታዎች ላይ ያየን እንገኛለን። ዶክተሮች፣ ፕሮፌሰሮች፣ ምሁራን፣ የተማሩ የሃይማኖት አባቶች አሉ በሚባልበት ሀገር ላይ አውቀዋል በሚባልበት ሀገር ላይ ፈራህ እግዚአብሔር አለባቸው በሚባልበት ሀገር ላይ ነው ሁሉ ነውር እየመጣ ያለው። ዶክተርና ፕሮፌሰር በስቷል፣ ግን ምንም መፍትሄ አላመጡም፣ እስካሁንም አልመጣም ይላሉ።
መምህር ደረጀ ነጋሽ ዘወይንዬ ካሁን ዲግሪ ካለው የኃይለ ሥላሴ የ6ኛ ክፍል ተማሪ ዕውቀት ይበልጣል። ናፍቃለሁ። ዩኒቨርሲቲ አበዛን፣ ዶክተር ፕሮፌሰር አበዛን፣ ግን ሀገሪቷን አልለወጥንም። ያ ገበሬው ግን ሳይማር ኢትዮጵያን የለወጠውን ናፍቃለሁ። ሳይማር ያስተማረውን ሳያቅ ያሳወቀውን በባዶ እግሩ ሄዶ ለልጁ ሸራ ጫማ ገዝቶ ያስተማረውን ገበሬ ናፍቃለሁ። በሁሉ በጎነት፣ በሁሉ ጥሩነት፣ በሁሉ መልካምነት የነበረበትን ጊዜ ናፍቃለሁ። እኛ ሐሳብ ንጉሣዊ አገዛዝ ይቀጥል አይደለም፣ የዘር ንግስና ይቀጥል አይደለም። ነገር ግን የዘር ንግስና ባይቀጥል ኢትዮጵያ ለመሆኑ አንድ ቀን ፕሬዝዳንቷን መርጣ ታውቃለች? አንድ ቀን ጠቅላይ ሚኒስትሯን መርጣ ታውቃለች? አንድ ቀን እስከ ዛሬ ድረስ ኢትዮጵያ መሪዋን መርጣ ማታውቅ ሀገር ናት። መሪዋን በፍጹም አልመረጠችም። እንደ አሜሪካን በፕሬዝዳንትነትን ሰው የፈለገውን መምረጥ የሚችልበት እድል ቢኖር ጥሩ ነው። ፓርቲዎች ከዘረኝነት ጸርተው ለእውነት ስለ እውነት ቢቆሙና ቢወዳደሩ የጭንቅላት ውድድር እንጂ የጠመንጃ ውድድር ባይኖር መልካም ነው። አያቶቻችን ቅድመ አያቶቻችን በኢትዮጵያዊነት የከፈሉት ዋጋ አልንበረከክ ያሉ እኛ አውሮፕላን ሳይበርብን ቦምብ ሳይወረወርብን ጠላት ሳይወረን በቀኝ ግዛት ስንገዛ እነሱ ግን ያ ሁሉ መከራ መጥቶ ከአንድም ሁለት ጊዜ አይደለም በርካታ ቱርኮች፣ ማህዲስቶች፣ ግብጾች፣ እንግሊዞች፣ ጣሊያኖች ሲመጡ ያልተንበረከኩ አባቶቻችን ይናፍቃል። የጀግንነት ህይወታቸው ይናፍቃል። እንደኛ እርስ በርስ መገዳደል አይደለም፣ ለጠላት አሳልፎ መስጠት አይደለም። ስለዚህ ቀዳማዊ ኃይለ ሥላሴ በኢትዮጵያ ላይ ያደረጉት አበርክቶ በኢትዮጵያ ላይ የሰሩት ስራ ቀላል ስራ አይደለም። በእውነት እንመሰክራለን። ትልቅ ስራ ሰርተዋል። ትልቅ ለውጥ ለኢትዮጵያ አምጥተዋል። ኢትዮጵያ ቅኝ ግዛት እንዳትያዝ አድርገዋል። በሁሉ መስክ እሳቸው የሰሩ ስራ ቀላል አይደለም። ከዚህ መልካሙን ነገር ብንመለከት ምን አለ? ጥቁር ሰሌዳ ላይ ነጥብ ካለ ነጥቡን እኮ ብንሸፍነው ሙሉን ይታየናል። ነጥቧን ብቻ ለምን ፈልገን እናወጣለን? ሀገር በማቆየት ሀገር በመገንባት ሃይማኖት በማስጠበቅ ትልቁን ስራ ሰርተዋል። ለቤተክርስቲያን ጎንበስ ብለው ለሳቸው ደግሞ ሌሎች መሪዎች መጥተው ጎንበስ ሲሉ ተመልክተናል። አስቀዳሽ ንጉስ፣ በዓል አክባሪ ንጉስ፣ ፈረሃ እግዚአብሔር ያላቸው ንጉስ፣ ሃይማኖትን የሚወዱ ንጉስ። አሁን ማን ነው ሃይማኖትን የሚያከብር? ጥላቻ ብቻ፣ ክፋት ብቻ፣ ምቀኝነት ብቻ። ይሄ መልካም አይደለም። ቤቱን ክፍት አድርጎ ጠብቅልኝ ብሎ ለጎረቤት የሚሄደውን ህዝብ ናፍቃለሁ። እስልምናና ክርስቲያኑ ተዋዶና ተከባብሮ የሚኖርበትን ያንን እሴት ናፍቃለሁ። በእድር በእቁቡ የሚረዳዳውን ህዝብ ናፍቃለሁ። ጎረቤት የጎረቤቱን ልጅ የሚቀጣውን ናፍቃለሁ። አሁን ናፍቃለሁ። በህብረት የምንጫወትበትን ውሃ ተራጭተን ጭቃ አብኩተን አቧራ ቦኖብን ቤተሰቦቻችን አጥበውን አብልተውን አስተኝተውን ለወላጆቻችን የሚያስረክቡበትን ቀን አዎ ያንን ቀን እናፍቃለሁ። ትምህርት እንደዚህ እንደ ካሮት ቁልቁል ያልወረደበት ተምረዋል የተባሉት ትውልዱን የገደሉበት
አሁን ዲግሪ ካለው የኃይለ ሥላሴ የስድስተኛ ክፍል ተማሪ ዕውቀት ይበልጣል። ናፍቃለሁ። ዩኒቨርሲቲ አበዛን። ዶክተር ፕሮፌሰር የኢትዮጵያ ቤተክርስቲያን ብዙ ነገሮች በውስጥ በውጭ ፈተናዎች ተደራርበውባታል። መከራዎች የመጡባት ነው። ከፍተኛ የሆኑ ስጋቶች አሉባት። በዚህ ሁሉ ነገር ውስጥ እቺን ቤተክርስቲያን እግዚአብሔር እንዲያሻግራት እየለመን የጸለይን እንገኛለን። አሁንም መድኃኔዓለም ይርዳት ያሻግራት እንላለን። በመጨረሻ እንግዲህ እንድንመለከት የምወደው ጉዳይ የትኛውን ሐሳብ ነው መሰላችሁ? የኢትዮጵያ ካላንደር ምንድነው እንድታውቁት እንድናውቅ ስለምፈልግ ነው። የዕውቀት እጥረት ያለባቸው የቀናት የወራት የዕለታትን አቆጣጠር እንኳን ማይቀበሉ ማይረዱ በተለይ ኢትዮጵያ ሲባል የሚከረፋቸው የሚከብዳቸው የሚሸታቸው የሚያስጨንቃቸው የሚያማቸው ኢትዮጵያዊነት ውሉና ልኩ ሀገራችን በተለይም ቤተክርስቲያናችን ለሀገራችን ያደረገችው ዋጋ አስተዋጽኦ ምን ድረስ እንደሆነ እንዲያውቁ መጋቢ ሐዲስ ሮዳስ ታደሰ በማናዘዋል እሸቱ ፖድካስት ላይ ቀርበው በቂ ማብራሪያ ሰጥተዋል። እንካታ የቀናትና የወራት ስያሜዎች መቀየር አለባቸው ወይም ይውጡ የሚሉ ሐሳቦችን እንደው እርሶ እዚህ ላይ ብዙ ዘመን ኢንቨስት አድርገው እንዳጠኑ እንዴት ነው የሚያዩት? ይሄ ማለት የዘመን ቀመር መስፈርት አለመረዳት፣ ፊሎሎጂን አለመረዳት፣ የጥንታዊት መዛግብትን ካለመመርመር የሚመነጭ ነው። ይሄ የእውቀት እጥረት ነው ብዬ ነው ማስበው። የእውቀት እጥረት። እስቲ እንምጣ። ለምሳሌ መጀመሪያ የኢትዮጵያ ቋንቋውን ተመልከት። ልዩ እኮ ነው ስያሜው። ጥንታዊ ህዝቦች መሆናችን የምታውቀው ይሄ ስያሜ የታየዋለ እስራኤል ሀገር ታየዋለ። ይህን ስያሜ በአረብ ሀገር ታየዋለ። እንደዚህ አይነት ስያሜ ታገኛል። ለምሳሌ የመጀመሪያውን ዕለት ኢትዮጵያውያን እሁድ ነው ያሉት አይደል? እሁድ ማለት ሂዶት አንዳንደኛ መጀመሪያ ማለት ነው። የፍጥረት የመጀመሪያ ዕለት ማለት ነው። በዕብራይስጥም ዮም ሪሾን ይባላል። ሪሾን የመጀመሪያ ማለት ነው። በአረብኛም አልአሃድ ይባላል። አሃድ ምንድን ነው? እሁድ አሃድ ማለት አንድ አይደል እንዴ? አልአሃድም ብትል እሁድም ብትል አንደኛ ዕለት ማለት ነው። ስነ ፍጥረትን ነው የሚያመለክተው። ቀጣይ ዕለት ምንድን ነው? ሰኑይ ነው አይደል? በአማርኛ ሰኞ ይላል። ነናየ ኘ የሚል ድምፅ ስለሚሰጥ ነው። ሰኑይ ማለት ምንድን ነው? ሰኒዮት ማለት ሁለተኛ የፍጥረት ዕለት ማለት ነው። በዕብራይስጥም ሸኒ ይላል። ሰኑይ ማለት ነው። ሰኒ ሸ ስለሚሉ ነው። ወደ አረብኛውን ብትሄድ አልኢትኒን ይላል። ኢትኒን፣ ሰኑይ፣ ሸኒ አንድ እኮ ነው። ሁለተኛ የፍጥረት ዕለት ማለት ነው። ሶስተኛው ዕለት በግዕዝ ሰሉስ ይባላል። በአማርኛ ማግሸኞ፣ ማክሰኞ ሳይሆን ማግሸኞ፣ የሰኞ ማግስት ወይም ሰሉስ ማለት ሶስተኛ ማለት ነው። በዕብራይስጥ ደግሞ ሺልሺ ይላል። ሰሉሽ ምንለው። ወደ አረብኛ ብትሄድ ደግሞ ተሉት ይላል። እኛ ሰሉስ ያ ሺልሺ አንድ እኮ ነው። ምንም ሌላ ነገር የለው። ረቡዕ ብትል አራተኛ የስነ ፍጥረት ዕለት ማለት ነው። ራብዕ አራተኛ ማለት አይደለም። በዕብራይስጥም ብትሄድ ረቢዕ ይሉታል። በአረብኛም ብትሄድ አርብዓ ይሉታል። ረቡዕ ማለት ነው። ሌላ ምንም ታምር የለው። ሐሙስ አምስተኛ ማለት ነው። አምስተኛ የስነ ፍጥረት ዕለት ነው እንደ ቅዱስ መጽሐፍ ትምህርት። በዕብራይስጥም ብትመለከት ሐሚሺ ይላሉ። እኛ ሐሙስ ምንለው። በአረቡ ብትሄድ አልከሚስ ይላል። ከሚስ፣ ሐሙስ፣ ሐሚሺ ምንድን ነው የምትለውጠው? አርብ ደግሞ ምንድን ነው? ምዕራብ ትላለህ አይደለ? መካተቻ፣ መግቢያ፣ መፈጸሚያ ማለት ነው። ወደ እንትን ብትሄድ ደግሞ ሰዱስ ማለት ሺሺ ይላል። ስድስቱ ለማለት ነው። ሺሽ ስለሚሉ ነው። በአረብኛ ደግሞ አልጁሙዓ ይባላል። መሰብሰብ ማለት ነው። ቀዳሚት ላይ ብትመጣ የቀደመች ሰንበት ማለት ነው። በዕብራይስጥ ሻባት ይሏታል። በአረብኛ አልሰብት ይባላል። ሰንበት ማለት ነው። ሌላ ምን ትርጉም ሊኖረው ይችላል? ነው ወይስ አውጥተን ይሄንን ጥለ ነው እንደ ፈረንጆቹ ሰንዴ መንዴ እንበል? ምክንያቱም እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው። ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ፣ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው። ዘጎድ ኦፍ ሄቨን ኤንድ ዎር፣ የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው። የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው። ዘጎድ ኦፍ ተንደር የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም። ፍሪጋ the goddess of beauty and marriage የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀይረው? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይህንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይሄን አማልክት ስም ጃንዋሪ ጥር አይደለም
ጃኑስ ዘ ጎድ ኦፍ ጌትስ ኤንድ ዶርስ ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻ አይደለ እንዴ? መካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘ ጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው፣ እኩል 12 ነው። ሚያዚያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁን ጁኖ ነው፣ ጁኖ ናት፣ ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው፣ ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው፣ በራሱ በልደቱ ወር ያሰየማል፣ ግለሰብ ማለት ነው። አዎ ግለሰብ። ነሐሴ ንሂስ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት፣ አዝረዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያ ሁሉ ደም የትኛው? ይሄን ሁሉ እኮ ለመጠበቅ ይመስለኛል አይደለ? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይሄንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀኒቄር ወራት ቀኒቄር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን መረጃው ለመላው ዓለም ይዳረስ። ኢትዮጵያና ኢትዮጵያዊነት ከፍ ይበል፣ እውነት ይገለጥ ይታወቅ። መረጃው ማዳረሳችሁ እንዳይዘነጋ። በሌሎች መረጃዎች እንመለሳለን። ተሰነባበትን። ሰናይ ቆይታ ይሁንላችሁ።